ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የዓለም ዋንጫውን የተመለከቱ ስፖርታዊ ጉዳዮች በስፋት ይነሳሉ። ዛሬ ተጠባቂ የዓለም ዋንጫ መርሃ ግብሮች ይደረጋሉ። ፖርቱጋል ከኡዝቤኪስታን ጋር ጨዋታዋን ታደርጋለች። እንግሊዝና ጋናም የሚያደርጉት ጨዋታም እንዲሁ ምሽት ላይ ይደረጋል። የእነሱን የጨዋታ ውጤቶችና የጨዋታ ጉዳዮችን በስፋት የምናነሳ ነው የሚሆነው። ከዛ ውጭ የዝውውር ጉዳዮችንም በስፋት የምናነሳ ይሆናል። ውድ ቤተሰቦቻችን እናንተ ተሳትፎ እንድታደርጉበት በማሰብ አንድ ጥያቄን ወደ እናንተ እናደርስ። የዘንድሮን የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን ማን በበላይነት የሚያጠናቅቀው ይመስላችኋል? እንግዲህ በርከት ያሉ ተጫዋቾች በርከት ያሉ ግቦችን እያስቆጠሩ እንደሚገኝ ይታወቃል። ከወዲሁም በርከት ያሉ ግቦች እየተቆጠሩ ነው። ገና ሁለተኛው እንኳን የምድብ ጨዋታዎች ተደርገው አልተጠናቀቁም። እንግዲህ ነገር ግን ሊዮኔል ሜሲ ለምሳሌ 5 ያክል ግቦችን አስቆጥሯል። ከአልጄሪያ ብሔራዊ ቡድን ጋር ሃትሪክ ሰርቶ ነበር። ትናንትና ደግሞ ኦስትሪያ ላይ 2 ግቦችን አስቆጥሮ በአጠቃላይ 5 ግቦችን አስቆጥሯል። ኬሊያን ምባፔ በሁለቱም የምድብ ጨዋታዎች ላይ 2 ጎሎችን አስቆጥሮ በአጠቃላይ 4 ግቦችን ያስቆጠረ ተጫዋች ነው። በተመሳሳይ ኤርሊንግ ብራውት ሃላንድም እንዲሁ 4 ጎሎች ያሉት። ከዛ ውጪ የካናዳው ተጫዋች ጆናታን ዴቪድ 3 ግቦች፣ ዴኒስ ኡንዳፍ ከጀርመን እንዲሁ 3 ግቦች ያሏቸው ተጫዋቾች ናቸውና የትኛው ተጫዋች በዚህ ዓለም ዋንጫ ላይ የዓለም ዋንጫው ከፍተኛ ግብ አስቆጣሪ ሆኖ ያጠናቅቃል? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። ከዛ ውጪ ከፖርቱጋልና ኡዝቤኪስታን ጨዋታ ጋርም በተያያዘ የውጤት ግምቶቻችሁ ልታጋሩ ትችላላችሁ። እኛ ግን በቀጥታ የዛሬ ፕሮግራማችንን ወደ እናንተ ማድረሳችንን እንጀምራለን። ከኛ ጋር ስላላችሁ ከልብ አድርጌ አመሰግናለሁ። ፏድ ባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም ነው የምንጀምረው። ዛሬ በጣም ተጠባቂ ጨዋታዎች ይደረጋሉ። በ23ኛው የዓለም ዋንጫ የምድብ ሁለተኛ የመጨረሻ ጨዋታዎች ናቸው በዛሬው ዕለት በ4 ጨዋታዎች የሚደረጉት። ዛሬ መጀመሪያ ጨዋታዋን አቻ ተለያየችው ፖርቱጋል ብሔራዊ ቡድን ወደ ድል ለመመለስ ዛሬ ጨዋታዋን ታደርጋለች። በተለይ ፖርቱጋል ዛሬ ከኡዝቤኪስታን ብሔራዊ ቡድን ጋር ነው የምትጫወተው። ምሽት 2 ሰዓት ሲል ይሄኛው ጨዋታ እንደሚጀምር ይፋ ተደርጓል። በመጀመሪያው የምድብ ጨዋታ ፖርቱጋል በጣም ውዝግቦችን ያስነሳም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በአቻ ውጤት ማጠናቀቋ ይታወሳል። በአንጻሩ የእነ አብዲኮዶር ኩሳኖቭ ቡድን ኡዝቤኪስታን በመጀመሪያው ጨዋታ በኮሎምቢያ ተሸንፎ እንደነበር እናስታውሳለን እና ዛሬ ፖርቱጋል ላይ የማሸነፍ ትልቅ ቅድመ ግምትን አግኝታለች። ምን አይነት ምላሾችን ይሰጣሉ ከመጀመሪያው ጨዋታ በኋላ ከዛ ውጤት በኋላ እና ከዛ ውጪ ደግሞ በርካቶች ካነሱት ትችት በኋላ የፖርቱጋል ብሔራዊ ቡድን ዛሬ በዓለም ዋንጫው ላይ ምን አይነት ምላሾችን ይሰጠናል? ምሽት 2 ሰዓት በሚጀምረው ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎም ይታሰባል። ከዚህ ጨዋታ ጋር ተያይዞም በርካቶች ሀሳቦቻቸውን እየሰጡ ነው። ከነዚህ መካከል የፖርቱጋል ብሔራዊ ቡድን ስፔናዊ አሰልጣኝ የሆኑት ሮቤርቶ ማርቲኔስ ሀሳባቸውን ሰጥተዋል። ሮናልዶ አርአያና መሪ የሆነ ተጫዋች ነው ሲሉ ይገልጹታል። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ ለሚከተሉት ለአጨዋወትም ሮናልዶ እንደሚስማማ ነው የተናገሩት። ሁሉም ትችቶች ሮናልዶ ላይ ስለመሆናቸው የተጠየቁት አሰልጣኙ ሮናልዶ ለሌሎች አርአያና መሪ ነው ሲሉ ይገልጹታል። እሱ የገዘፈ ልምድ ያለው መሪ ነው ያሉት ማርቲኔስ ሁላችንም ከዚህ መጠቀም እንችላለን፣ እያወራን የምንገኘው ሀገሩን ለ21 ዓመታት ስላገለገለ ድንቅ ተጫዋች ነው ሲሉም ይገልጹታል። አክለውም አሁንም ለመሻሻልና ቡድኑን ለመርዳት ከፍተኛ ፍላጎት አለው፣ መልበሻ ቤት ውስጥም አርአያ ነው ሲሉ ይደመጣሉ። ቡድናችን ኳስ መቆጣጠርና በፍጥነት መቀማትን የሚወድ ቡድን መሆኑን ያነሱት አሰልጣኙ ሲናገሩ ለዚያ ጨዋታ የሚስማማ ተጫዋች የሚያስፈልገናል ብለዋል። ኳስ ስንይዝ ወደ ተጋጣሚ ግብ ክልል እንዴት መድረስ እንዳለብን የሚያውቅ ክፍት ቦታዎችን መፍጠር የሚችል ተጫዋቾች ያስፈልጉናል። ሮናልዶ ደግሞ እዛ ላይ በጣም ጥሩ ቁጥሮች እንዳሉት በደንብ ያረጋግጣል ሲል ነው ሮቤርቶ ማርቲኔዝ የሚናገረው። ያለፉትን 32 ጨዋታዎች ብትመለከቱ እሱ ያንን እንቅስቃሴ ሲያደርግ ታያላችሁ። አጨራረስ ላይ በጣም ጥሩ ነው ሲሉ ደግሞ ጨምረው ይናገራሉ። ስለዚህ ሮናልዶ አሁንም ለዚህ ቡድን በጣም ወሳኙ ተጫዋች ነው ሲሉ ሮቤርቶ ማርቲኔዝ ይናገራሉ። አሰልጣኙ ሮናልዶ ዛሬ በቋሚነት ይሰለፍ እንደሆነ ሲጠየቁ ማን እንደሚገባ ገና ውሳኔ ላይ አልደረስኩም ሲሉ ከመናገርም ተቆጥበዋል። ነገር ግን ያው ክሪስቲያኖ ሮናልዶ በጨዋታው ላይ ይጀምራል ተብሎ እንደሚጠበቅ ነው የበርካቶች ግምት። ሌላኛው
ምሽት 5 ሰዓት ሲል ደግሞ እንግሊዝና ጋና የሚያደርጉት ጨዋታ አለ። ይሄ ጨዋታ በጉጉት ይጠበቃል። እንግሊዝ እርግጥ ነው የመጀመሪያውን ጨዋታ 4-2 በሆነ ውጤት ክሮኤሺያ ብሔራዊ ቡድንን አሸንፋለች። አፍሪካዊቷ ሀገር ጋናም ወደ ቀጣዩ ዙር ለማለፍ አሁንም ውጤቶቿን ማስጠበቅ ይኖርባታል። በመጀመሪያው ጨዋታ እርግጥ ነው ፓናማን 1-0 በመጨረሻዎቹ ደቂቃዎች ላይ በተቆጠሩ ጎሎች አሸንፋ መውጣቷ ይታወሳል። አሁንም ግን በዓለም ዋንጫው ላይ ለመቆየት ውጤቶችን ማምጣት ይጠበቅባታል። ምክንያቱም ክሮኤሺያም እዚህ ምድብ ላይ እንዳለች ይታወቃል። እርግጥ ነው ጥሩ ሶስተኛ ሆኖ የሚያልፉ በጣም በርከት ያሉ ቡድኖች እንዳሉ ቢታወቅም ነገር ግን ጋና ዛሬ ከእንግሊዝ ጋር የምታደርገው ጨዋታ ላይ ትልቅ ፉክክር ታሳያለች ተብሎ ይጠበቃል። ይሄ ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ከጨዋታው ጋር በተያያዘ ዴክላን ራይስ ሀሳቡን ሰጥቷል። ቶማስ ፓርቴ ምርጥ ተጫዋች ነው ሲል ይናገራል። እንግሊዛዊው አማካይ ዴክላን ራይስ ዛሬ ከቀድሞ የቡድን አጋሩ ቶማስ ፓርቴ ጋር በተቃራኒው ይፋለማል። ዴክላን ራይስ ከጨዋታው በፊት በሰጠው አስተያየትም ቶማስ ፓርቴ አብረን ተጫውተናል፣ ምርጥ ተጫዋች ነው ሲልም ይገልጸዋል። በርካታ የጋና ተጫዋቾች በተቃራኒ ገጥም ተጫውቻ ያለው ዴክላን ራይስ በመልሶ ማጥቃተኛን ለማግኘትም ይሰራሉ ሲልም ነው የተናገረው። በተለይ አንቷን ሴሜኒዮንም በማንቸስተር ሲቲ ቤት በርካቶቻችን የምናውቀው የዚህ የጋና ብሔራዊ ቡድን ስብስብ አባል እንደሆነ የምናውቀው ጉዳይ ነውና ፈጣን የመልሶ ማጥቃት ተጫዋቾች አሏቸው ሲል ይናገራል። ዴክላን ራይስ ከቡድኑ ጋር ለጋና እንደ ሌሎች ቡድኖች መዘጋጀቱን የገለጸው ራይስም ጋና እንግዲህ ትክክለኛ ስጋታችን ናት ሲሉ ጭምር ነው የተናገረው። አክሎም እነሱ ጥራት ያላቸው ተጫዋቾችን ይዘዋል፣ ጥሩ አቋም ላይ ካልሆንን ዋጋ ሊያስከፍሉን ይችላሉ፣ ሊቀጡንም ይችላሉ ሲል ነው ዴክላን ራይስ ለጋና ብሔራዊ ቡድን ሀሳቡን እየሰጠም የሚገኘው። በአንጻሩ እንዲሁ ቶማስ ፓርቴም ሀሳቡን ሰጥቷል። ስለ ዴክላን ራይስ ነው የተናገረው። ራይስ ለመቅጠም በጣም ዝግጁ ነኝ እሱን ተጫዋች። ጋናዊው አማካይ ቶማስ ፓርቴ የካናዳ ቪዛ መከልከሉን ተከትሎ የዓለም ዋንጫ የመጀመሪያው ጨዋታ እንዳመለጠው እናስታውሳለን። ይሁን እንጂ አሜሪካ እንዲገባ የተፈቀደለት በመሆኑ ዛሬ በእንግሊዙ ጨዋታ ላይ ይሳተፋል ተብሎ ይጠበቃል። ቶማስ ፓርቴ ከጨዋታው በኋላ በሰጠው አስተያየትም ደህና ነኝ፣ ጥሩ ስሜት ላይ ነኝ፣ ለጨዋታውም ተዘጋጅቻለሁ ሲል ይናገራል። የቀድሞ የቡድን አጋሩ ዴክላን ራይስን ስለ መቅጠሙ የተጠየቀው ቶማስ ፓርቴ ቀላል እንደማይሆን አውቃለሁ፣ ነገር ግን እሱን ዳግም ላገኝ በመሆኑ በጣም ደስ ብሎኛል ሲልም ነው የተናገረው። ቶማስ ፓርቴ ስለ ዴክላን ራይስ ሀሳቡን ሲሰጥ ነው ይህንን የተናገረው። ቶማስ ቱሄልም ስለ ዴክላን ራይስ ይናገራሉ። የእሱ አሰልጣኝ በመሆኔ እኮራለሁ። እሱ በዓለም ላይ ካሉ ምርጥ አማካዮች አንደኛው ነው። ትሁት ነው። የቡድን ተጫዋች ለመሆን ዝግጁ ነው። ለቡድኑ ጥራትና ጉልበትም ለመስጠት በጣም ዝግጁ ነው። በሙያ ውስጥም በየቀኑ በጣም የሚማር አይነት ተጫዋች ነው እና ከእሱ ጋር መስራት እጅግ በጣም አስደሳች ነው ሲልም ነው አሰልጣኝ ቶማስ ቱሄል ስለ ዴክላን ራይስም ሀሳባቸውን እየሰጡ እንደሚገኝ የተገለጸው። እንግዲህ ሌሎች ጨዋታዎችም ከእንግሊዝና ከጋና ውጪም ዛሬ የሚደረጉ ሌሎች ተጠባቂ ጨዋታዎችም እንዲሁ ይኖራሉ ተብሎ ይጠበቃል። ከነዚህ መካከል ሌሊት 8 ሰዓት ሲል ፓናማና ክሮኤሺያ የሚያደርጉት ጨዋታ ይጠበቃል። ሁለቱ ቡድኖች በመጀመሪያው ዙር ጨዋታ ሽንፈት የገጠማቸው ቡድኖች ናቸው። በተለይ ክሮኤሺያ የነ ሉካ ሞድሪች ሀገር ይሄኛው ውድድር ላይ በትልቁ ለመቆየት ዛሬ ፓናማን የማሸነፍ ቅድመ ግምትንም አግኝታለች። በመጀመሪያው ጨዋታ በእንግሊዝ ብሔራዊ ቡድን 4-2 በሆነ ውጤት መሸነፏን የምናስታውሰው ነው። ዛሬ ሌሊት 8 ሰዓት ላይ ግን ሁለተኛ የምድብ ጨዋታዋን ከፓናማ ጋር ታደርጋለች። ሌላኛው ሌሊት 11 ሰዓት የሚደረገው ኮሎምቢያን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያገናኘው ጨዋታ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ይሄ ጨዋታ ሌሊት 11 ሰዓት ይደረጋል። የሁሉም ምድቦች ሁለተኛ ጨዋታዎችም ዛሬ ይጠናቀቃሉ። ከነገ ጀምሮ ደግሞ የምድብ የመጨረሻ ጨዋታዎች በየሁሉም ምድቦች ላይ የሚጀምሩ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ከዓለም ዋንጫው ጋር በተያያዘ ጥቂት መረጃዎችን እናገራቸው። ፈረንሳይ ታሸንፈን ይሆናል፣ ዋንጫውን የሚያሸንፉ ይሆናል ሲልም ነው የሚናገረው። በኖርዌይ እግር ኳስ ታሪክ ውስጥ ደማቅ ታሪክን እየጻፈ የሚገኘው ኤርሊንግ ብራውት ሃላንድ ሲናገር በቀጣይ የኖርዌይ ብሔራዊ ቡድን ከፈረንሳይ ብሔራዊ ቡድን ጋር ጨዋታውን እንደሚያደርግ ይታወቃል። ምክንያቱም ሁለቱ ቡድኖች በአንድ ምድብ ላይ ነው የሚገኙት። ስለዚህም ሁለቱንም የመጀመሪያ ጨዋታዎቻቸውን አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ኖርዌይም እንዲህ ወደ ቀጣዩ ዙር ማለፏን አረጋግጣለች። ምክንያቱም ትናንትና ሴኔጋልን በሰፊ ጎል ልዩነትም ባይሆን 3-2 በሆነ ውጤት ማሸነፍ መቻሏን እናስታውሳለን። ከዛ ውጭ በመጀመሪያው ጨዋታም ድል ቀንቷት ነበር። በአንጻሩ ፈረንሳይም ትናንትና ድል ቀንቷታል። በመጀመሪያው ዙር ጨዋታም እንዲሁ ሴኔጋልን አሸንፋ ነበር። ትናንትና ደግሞ ኢራቅን ያሸነፈችውና በቀጣይ እርስ በርስ የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። ሁለቱም ተጫዋቾች ኬሊያን ምባፔም ኤርሊንግ ሃላንድም ሁለት ግቦችን ትናንትና ማስቆጠር ችሏል። በአጠቃላይ በውድድሩ ላይ ደግሞ አራት ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። ስለዚህም ከፈረንሳይ ጋር የሚደረገው ጨዋታ አያስጨንቀኝም፣ እኔ እንደውም የሚያስጨንቀኝ በጥሎ ማለፍ ስለምናደርገው ጨዋታ ነው ሲልም ጭምር እየተናገረ ይገኛል። ይህን ሀሳብ እየሰጠ የሚገኘው ኤርሊንግ ብራውት ሃላንድ ነው። ኖርዌይ ለሶስተኛ ጊዜ በታሪክ ጥሎ ማለፉን ስትቀላቀል ዋናው ማለፋችን ነው፣ የፈረንሳይ ጨዋታ ብዙም አያስጨንቀኝም ሲል ይናገራል።
ብዙ ጨዋታ አያሳስበኝም የሚለው ሃላንድ ፈረንሳይ ታሸንፈን ይሆናል፣ ዋንጫውንም በውድድሩ ልታሸንፍ ትችላለች ሲል ነው የተናገረው። በቀጣይ በጨዋታው ኤርሊንግ ሃላንድን ከኬሊያን ምባፔ ለኮከብ ግባግቢነት የሚያደርጉት ፉክክርም በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይጠበቃል። አርጀንቲናዊው ኮከብ ሊዮኔል ሜሲ በስፖርቱ ሁሉንም ነገር እንዳሳካም ከትላንትናው ጨዋታ በኋላ ይናገራል። ሜሲ ሲናገርም ፈጣሪ የተመሰገነ የሆነ በስፖርት ሁሉንም ነገር አሳክቻለሁ፣ ከዚህ የበለጠ አልጠይቅም ሲል ይናገራል። ፈጣሪን የምጠይቀው ለኔ ለቤተሰቤና ከጎኔ ላሉ ሁሉ ጤና እንዲሰጣቸው ብቻ ነው በማለትም ይናገራል። አርጀንቲናዊያን በማስደሰቴ ደስተኛ ነኝ፣ ለአርጀንቲናዊያን አሁንም ደስታን ለመፍጠር እየሰራን እንገኛለን ሲል ሊዮኔል ሜሲ ይናገራል። እውነቱን ለመናገር እኔ ጨዋታን ስጫወት ስለ ዕድሜ እያሰብኩኝ አይደለም። እኔ የምጫወተው በአካል ብቃት ደረጃ ምን ያክል ዝግጁ ነኝ የሚለውን በማሰብ ላይ ነው። እድሜ ምንም ይሁን ምን ያለኝን ብቃቴን ለማሳየትና ያለኝን ሁሉ ለመስጠት እሞክራለሁ። እውነታው ግን በጤንነቴ በኩል ጥሩ ስሜት ይሰማኛል ሲልም ጭምር ነው ሊዮኔል አንድሬስ ሜሲ ሀሳቡን እየሰጠም የሚገኘው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል ጉዳዮችን እንመልከት። የኒውካስል ዩናይትዱ አማካይ የሆነው ሳንድሮ ቶናሊ በሁለቱ የሰሜን ለንደን ባላንጣ በሆኑት በአርሰናልና በቶትናም ሆትስፐርስ መካከል የከረረ የዝውውር ፉክክር እንዳስገባቸው የሚያሳዩ መረጃዎች እየወጡ ነው። ቶትናም ለተጫዋቹ ያቀረበው የ75 ሚሊዮን ፓውንድ ጥያቄ በኒውካስል ውድቅ የተደረገበት ሲሆን ክለቡ ለጣሊያናዊው ኮከብ እስከ 100 ሚሊዮን ፓውንድም ይፈልጋል የሚል መረጃ ነው እየወጣ የሚገኘው። የቀድሞ ታዋቂ እግር ኳስ ተጫዋች ጀረሚ ዣናስም አርሰናል የቶትናምን ሙከራ በመጥለፍ ቶናሊን ማስፈረም እንዳለበት ጭምር ነው ይሄ ሰው የሚናገረው። ጄናስ እንደሚለው ከሆነ ቶናሊ ጨዋታን የመቆጣጠር ልዩ ብቃት ያለውና በአርሰናል የአማካይ ክፍልም ከዴክላን ራይስ ጎን ቢሰለፍ ቡድኑን ወደ ሌላ የላቀ ደረጃ ያሸጋግረዋል። አሁን ላይ እንግዲህ ይህ ተጫዋች ያስፈልጋቸዋል። ይሁን እንጂ አርሰናል ከአማካይ በተጨማሪ አሁንም ንጹህ አጥቂ፣ ጎል አስቆጣሪና የግራ መስመርም ተጫዋች ይበልጥ ያስፈልጋቸዋል ሲል ነው ጨምሮ የሚናገረው። ስለዚህ ይህንን ተጫዋች ቢመለከቱት ብለዋል። ለሜትሮ በተናገረው ሀሳቡ ላይ ነው የተናገረው። ዳቪድ ራያ ይናገራል። ይሄ የዓለም ዋንጫ ሁለተኛዬ ነው፣ ይህም ደግሞ ህልም ነው። እዚህ መገኘት ለእኔ በጣም ትልቅ ደስታ ነው ሲል ይናገራል። በአርሰናል ቤት ስኬታማ ዓመትን አሳልፍ ያለው በተከታታይ ሶስተኛ የወርቅ ጓንቱንና የፕሪሚየር ሊጉን ዋንጫንም ማሸነፍ ያለው ትንሽ ልጅ በሆንኩበት ሰዓትም ስለ ዓለም ዋንጫ ታስባለህ፣ ነገር ግን ሁልጊዜም የዓለም ዋንጫ ላይ መገኘት አትችልም ሲልም ነው ዳቪድ ራያ የተናገረውና በዚህ የዓለም ዋንጫ ስብስብ ውስጥ መኖር እጅግ በጣም አስደስቶኛል ሲልም ነው የተናገረው። ከስፔን እየወጡ ያሉ ዘገባዎች እንደሚጠቁሙት አትሌቲኮ ማድሪድ ከአርሰናል ጋር ሁሊያን አልቫሬዝን በሚመለከት አስደናቂ ስምምነትና ውይይት ለመክፈትም እያሰቡ መሆናቸውን የሚጠቁሙ ዘገባዎችም እየወጡ ይገኛሉ። በውይይቱ ላይ ያለው ሀሳብ አትሌቲኮ ማድሪድ ሁሊያን አልቫሬዝን ከ50 እስከ 60 ሚሊዮን ዩሮ በሚገመት ገንዘብና ቪክተር ዮኬሬሽን ጨምረው ለመለዋወጥ ነው ሀሳብ እንዳላቸው እየተነገረ የሚገኘው። በዚህ ደረጃ ምንም አይነት መደበኛ ስምምነት አልተደረሰም እና ማንኛውም ሊፈጠር የሚችል ድርድር ገና በመጀመሪያ ስቴጅ ላይ ነው የሚገኘው። አርሰናል በእንደዚህ አይነት ስምምነት ላይ ያለው አቋም በአሁኑ ጊዜ በጣም ግልጽ እንዳልሆነ ነው የመረጃ ምንጩ እያሳየ የሚገኘው። ነገር ግን ሁሊያን አልቫሬዝን ለማግኘትና ተጨማሪ ገንዘቦችን ሰጥቶ ቪክተር ዮኬሬሽንን የሚለቅበት እድል ግን በጣም ጠባብ ሊሆን እንደሚችል የሚያሳዩ ነገሮች አሉ። ነገር ግን ሁሊያን አልቫሬዝን ለማስፈረም የሚፈልጉ ከሆነ አትሌቲኮ ማድሪዶች ያቀረቡት ኦፕሽን ይህኛው እንደሆነ ነው እየተገለጸ የሚገኘው። ሁሊያን አልቫሬዝ ካለፈው ክረምት ጀምሮ የአርሰናል ኢላማ እንደነበር በስፋት ይነገራል። ሚኬል አርቴታም ከአውሮፓ ቻምፒየንስ ሊግ ምድብ ጨዋታዎች በኋላ ቢያንስ ተጫዋቹን ለማስፈረም ፉክክር ውስጥ መግባትም እንዳለበትም ለክለቡ ግልጽ አድርገው እንደነበር ጭምር ነው የተነገረው። ሁሊያን አልቫሬዝ ለአርሰናል በቀጥታ ህልሙ የሆነው የባርሴሎና ዝውውር ካልተሳካ ነው ወደ አርሰናል ምናልባት ለመቀላቀል ክፍት ሊሆን እንደሚችል እየተነገረ የሚገኘው። ተጫዋቹ በተለይ ከአትሌቲኮ ማድሪድ ጋር መለየት እንደሚፈልግ በይፋ መናገሩ የሚታወስ ነው። የተጫዋቹ ህልም ባርሴሎና ሲሆን ከወዲሁ ደግሞ በግል ጥቅማ ጥቅም ዙሪያ ከስምምነት ደርሰዋል ከባርሴሎና ጋር። ባርሴሎና የአትሌቲኮ ማድሪድን አቋም ለማስቀየር ሁሌም ሁሊያን አልቫሬዝን በይፋ መልቀቅ እንደሚፈልግ እንዲናገር ይፈልጉ ነበር። በአንጻሩ አትሌቲኮ ማድሪድ ለባርሴሎና ተጫዋቹን አይሸጥም፣ ከስፔን ውጭ ላለ ክለብም መሸጥን የሚመርጡ ሲሆን ይሄ ግን ባርሴሎና ተጫዋቹን ለማስፈረም ከሚያደርገው ጥረትን እንደማያስቆመው የሚያሳዩ ነገሮች አሉ። ስለዚህም አርሰናሎች ይህንን ተጫዋች ለማስፈረም ተስፋን አድርገው ነገር ግን በባርሴሎናና በተጫዋቹ መካከል ያለውን ግላዊ ስምምነትን የሚያፈርስ አይነት ነገሮችን ማድረግ ይጠበቅባቸዋል ተብሎ ነው የሚታሰበው። አርሰናልና ሞርጋን ሮጀርስ እስከ 2031 የሚያቆይ ኮንትራት ለመፈራረም ከስምምነት ደርሰዋል ብለዋል። ዛሬም ኒኮላ ሼር የተባለው የመረጃ ምንጭ ይፋ እንዳደረገው መረጃ አርሰናሎች አሁን ላይ ተጫዋቹን ለማስፈረም ከአስተን ቪላ ጋር በጣም ላቅ ያለ ንግግሮችን ለማድረግም ዝግጁ እንደሆኑ ጭምር
ይፋ ተደርጓል። በግል ደረጃ ግን በተጫዋቹ ጋር እስከ 2031 ሊያቆይ የሚችል ኮንትራትን ለመፈራረም ዝግጁ መሆናቸውን የሚያሳዩ መረጃዎች ናቸው የወጡት። ጋብሪኤል ማጋሌሽ ይናገራል። ለአርሰናል በጣም ደስተኛ ነኝ ብሏል። እኔ እንደማስበው ከሆነ ሌላ ቦታ ስለመጫወት እንኳን አላስብም። ይሄ ክለብ ለእኔ በጣም ትልቅ ትርጉም አለው። እናም በእያንዳንዱ ሲዝንም ከአርሰናል ጋር ያለኝን ግንኙነት የበለጠ እያጠናከርኩኝ ይሄዳለሁ ብሏል። ይህንን ባጅ መወከልም አይሰለቸኝም። ክለቡ እዚህ እስከፈለገኝ ድረስም ሁሉም ነገር ለቡድኑና ለደጋፊዎቹ መስጠቴንም እቀጥላለሁ ሲልም ጭምር ነው የተናገረው ጋብሪኤል ማጋሌሽ። ማይክ ሪቻርድስ ይናገራል። አርሰናል በአሁኑ ሰዓት እንደ ሞርጋን ሮጀር፣ ሳንድሮ ቶናሊ፣ ኤሊ ጁኒየር ክሩፒ እና ብራድሌ ባርኮላ ካሉ ተጫዋቾች ጋር ስሙ መያያዙን ክለቡ አሁን ስላለበት ደረጃ ማወቅ የሚያስፈልግን ነገር በሙሉ ያስረዳሃል። እነዚህ የአውሮፓ ምርጦች የሚባሉትን ትኩረት የሚስቡ ተጫዋቾች ናቸው። እናም መለስተኛ ቡድኖችም ብዙ ጊዜ እንዲህ አይነት ሁኔታዎች ውስጥም አይገኙም። ይሄ ከጥቂት ዓመታት በፊት በዝውውር ገበያው ላይ እናውራለት የነበረውን አርሰናል አይደለም። ተነሳሽነታቸው፣ ደረጃቸውን ተለውጧል። አርሰናሎች ወዲያውኑ ተጽዕኖ መፍጠር የሚችሉና ታላላቅ ክብሮችን ለማሳካት የሚረዷቸው ተጫዋቾችንም ኢላማ አድርገዋል። ያለውን ተሰጥኦ ብዛት ስትመለከትም የቡድኑ ጥልቀት ማሻሻያ ብቻ ሳይሆን ዋንጫዎችንም ለማሸነፍ ላይ ትኩረቱን ያደረገ ክለብ ያሳያል ሲልም ነው ማይክ ሪቻርድስ የቀድሞ የማንቸስተር ሲቲ አሁን በተንታኝነት እያገለገለ የሚገኘው ሰው የሰጠው ሀሳብ ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ወደ ቤተሰቦቻችን የማንቸስተር ዩናይትድ ለማቴዎስ ፈርናንዴስ 80 ሚሊዮን ዩሮ ለመክፈል ፍቃደኛ አለመሆኑን ግልጽ አድርጓል የሚል መረጃን ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ ይገኛል። በዚህ ምክንያትም ማንቸስተር ዩናይትድ ይህንን ተጫዋች ሊያጡ የሚችሉበት እድል በጣም እየሰፋ መጥቷል። ነገር ግን ሌላ ተቀናቃኝ ክለብ ዌስትሃም ዩናይትድ ለጠየቀው ዋጋ የቀረበ ሂሳብ ለመክፈል የተዘጋጀ የክለብ አመራሮች ውሳኔ ለመወሰንን ሊገደዱ ይችላሉ ተብሏል። ዩናይትድ እስካሁን ይፋዊ ጥያቄዎችን ባያቀርቡም በቀጣዮቹ ቀናት ግን እንደሚያቀርቡ ነው ዘ አትሌቲክ የተባለው የመረጃ ምንጭ እየተናገረ የሚገኘው። ዩናይትዶች ግን ለማቴዎስ ፈርናንዴስ እስከ 80 ሚሊዮን ዩሮ ለመክፈል ፍቃደኛ እንዳልሆኑ የሚያሳዩ ነገሮች አሉ። ቶትንሃም ግን ላቅ ያሉ ንግግሮችን እያደረገ እንዳለ የሚያሳዩ ሪፖርቶች እየወጡ ነውና ዩናይትድ የግድ ለመፍጠን ዝውውሩን ለማድረግም ገንዘቡን መክፈል እንዳለባቸው የሚጠቁሙ መረጃዎችን ነው ዘ አትሌቲክ ይፋ ያደረገው። ኦሪዮል ሹዋሜኒ በማንቸስተር ዩናይትድ ለካሴሜሮ ፍጹም ምትክ ተደርጎ እንደሚታይ ከግንቦት ጀምሮ መረጃዎች ሲወጡ ነበር። ነገር ግን አሁን ላይ ችግሩ የተጫዋቹ ከፍ ያለ ደሞዝና ሪያል ማድሪድ እስካሁን እሱን ለመልቀቅም በሩን አለመክፈቱ እንደሆነ ጭምር ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። የሹዋሜኒ ደሞዝ በሳምንት 240,000 ዩሮ መሆኑን መረጃዎችም እያሳዩ እንደሚገኝ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች አሌክስ ስኮትን ለማስፈረም እንቅስቃሴዎችን ጀምረዋል። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት አሌክስ ስኮትን የማስፈረም እድሎችን ለማጥናት ከቦርንመዝ ጋር ንግግሮችን አድርገዋል። አርሰናልን ጨምሮ በርካታ ክለቦች በዚህ አማካይ ተጫዋች ፍላጎት አሳይተዋል። የተጫዋቹ ዝናና የገበያ ዋጋ ከጊዜ ወደ ጊዜ እየጨመረ ነው የሚገኘው። ቦርንመዝ ተጫዋቹን ለመሸጥ አይቸኩልም። ማንኛውንም ጥያቄ ከመቀበሉ በፊትም ከ70 ሚሊዮን ፓውንድ በላይ እንደሚፈልግ የሚያሳዩ መረጃዎችን ነው ቢቢሲ ስፖርት የተባለው የመረጃ ምንጭ ይፋ ያደረገውና ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊጀምሩ እንደሆነ ነው የመረጃ ምንጩ የጠቆመው። በማንቸስተር ዩናይትድ ውስጥ የግብ ጠባቂ ክፍል ላይ ሰፊ ለውጦች ሊደረጉ እንደሚችሉ መረጃዎች ይፋ ተደርገዋል። እንደዛ አትሌቲክ ዘገባ ከሆነ ክለቡ በዘንድሮው የክረምት የተጫዋቾች የዝውውር መስኮት የግብ ጠባቂ ክፍሉን አወቃቀር ለመቀየር ሰፊ እቅዶችም እንዳለውን የተነገረው። በዚህ እቅድ መሰረትም በአሁኑ ጊዜም በክለብ ውስጥ የሚገኙት አንድሬ ኦናና፣ አልታይ ባይንደር፣ ራዴክ ቪቴክ ሁሉም በቋሚነት ክለቡን ለቀው የመውጣት እድል እንዳላቸው ነው የሚነገረው። ይህ እርምጃ ክለቡ ለወደፊት የተሻለና አዲስ ግብ ጠባቂ ስብስብን ለመገንባትም ያለውን ፍላጎት የሚያሳይ እንደሆነ የሚያሳዩ መረጃዎች ናቸው የተነገሩት። የማንቸስተር ዩናይትድ የመሀል ተከላካይ የሆነው ሃሪ ማጓየር በዚህ የእረፍት ወቅት የፊትነስ ሂደቱን በሚገባ እየተከታተለ እንደሚገኝ ይፋ ተደርጓል። ተጫዋቹ በሰጠው አስተያየትም የክለቡ ሰዎች የሁሉንም ደግሞ ተጫዋቾች ወቅታዊ ፊትነስን ሁኔታ እንደሚከታተሉ የተናገረው። ተጫዋቾች ፊትነሳቸውን እየጠበቁ ነው ወይስ ደግሞ አይደለም፣ መደበኛ እንቅስቃሴ እያከናወኑ ነው ወይስ ደግሞ አይደለም የሚለውን ለመለየትም ክለቡ ከሁላችንም ጋር የጂፒኤስ መሳሪያዎችን ይገጥማል። እንደሚመስለኝ ይሄ ደግሞ በጣም ረጅም ጊዜ ረፍትን ያገኘውበት ቅጽበት ነው። ከዚህ በፊት እንግዲህ እንደዚህ አይነት ነገሮችን ከፕሪሲዝን ጨዋታዎች በፊት የ3 ሳምንት ረፍት ነበር የሚወስደው። አሁን ላይ ግን 6 ሳምንታት ከግማሽ ጊዜያቶችን አግኝቻለሁ። ስለዚህም በደንብ ለመዘጋጀትና ጥሩ ነገር ለማሳየትም እሞክራለሁ ሲል የተናገረው
እንግሊዛዊው የማንቸስተር ዩናይትድ ተከላካይ ሃሪ ማጓየር ስለ ቅድመ ውድድር ዝግጅቱና የእረፍት ጊዜ አጠቃቀሙ ላይም ሲናገር ማጓየር እንደገለጸው የዩናይትድ አሰልጣኞች ተጫዋቾቹ በእረፍት ጊዜያቸው የአካል ብቃታቸውን እንዲጠብቁ የስልጠና መርሃ ግብር እንደላኩላቸውን የተናገረው የአሰልጣኝ ቡድኑ የስልጠና መርሃ ግብር ይልኩልናል፣ እንዲሁም ፕሮግራምን በአግባቡ እየተከታተልን መሆኑን ለማረጋገጥም የተለያዩ መከታተያዎችንም ይጠቀማሉ ሲል ይናገራል። የእንግሊዝ ብሔራዊ ቡድን አባል ከሆነ ወዲህ የዘንድሮ የእረፍት ጊዜው ረጅሙ እንደሆነ ጭምር ነው ሃሪ ማጓየር ጨምሮ እየተናገረ የሚገኘው። ተከላካዩ ይቀጥልና ብዙ ጊዜ የመጀመሪያ ጨዋታ ከመጀመሩ በፊት 3 ሳምንታት ነበር ማርፈው ሲልም ይናገራል። ሃሪ ማጓየር ነው ይህንን ሀሳብ የተናገረው። የሊቨርፑል ጉዳይን እናንሳ። ሊቨርፑል የኦሳሱናውን የፊት መስመር ተሰላፊ የሆነው ቪክተር ሙኞዝን የክረምቱ የመጀመሪያ ፈራሚያቸው ያደርገዋል። ሊቨርፑል ተጫዋቹን በ40 ሚሊዮን ዩሮ የዝውውር ሂሳብም በረጅም ጊዜ ኮንትራት ነው ያስፈረሙት። ሪያል ማድሪድ በበኩሉ ከቀድሞ ተጫዋቹ ዝውውር 20 ሚሊዮን ዩሮ አካባቢ እንደሚቀበሉ ነው የተነገረው። ሎስ ብላንኮቹ ባለፈው ክረምት ተጫዋቹን ለኦሳሱና ሲሸጡትም በውሉ ለወደፊት ሽያጭም 50 በመቶ ድርሻ እንደሚያስገኝም አንቀጽ አካተው ነበር። ሪያል ማድሪድ ተጫዋቹን በ8 ሚሊዮን ዩሮ መልሶ የመግዛት መብት ቢኖረውም ተጫዋቹን መልሶ የመግዛት መብቱን ወይም የመመለስ ፍላጎቱን እንዳልተጠቀመበት ነው የተነገረው። ሊቨርፑል አዲስ የአማካይ መስመር ተጫዋችም ለማስፈረም ጥረቶችን እያደረገ ይገኛል። በአሁኑ ሰዓት በክለቡና በክሪስታል ፓላሱ አማካይ አደም ዋርተን መካከል ምንም አይነት የተጀመረ ንግግርም ሆነ እንቅስቃሴ እንደሌለ ቤን ጃኮብስ ይፋ አድርጓል። ነገር ግን ሊቨርፑል አሁንም ቢሆን ይህንን ተጫዋች ሊመለከት የሚችልበት እድሉ እንዳለው የሚያሳዩ መረጃዎች እየወጡ ነው። ሊቨርፑል ተጫዋቹን ለማስፈረም ወደ ፉክክሩ ቢገባም ትልቅ አስገራሚ ነገርም ሊሆን እንደሚችል የሚያሳዩ ጥቆማዎችም በትልቁ እየወጡ እንደሚገኝ ነው ዘገባው የጠቆመው። የቤን ጃኮብስ መረጃ ነው። የቸልሲ ጉዳዮችንም እንዲሁ በዚሁ ወደ እናንተ እናደርስ። ቸልሲ በቀዳሚነት ከሚፈልጋቸው መሀል ተከላካዮች ውስጥ አንደኛው የክሪስታል ፓላሱ ላክሯ እንደሆነ ይፋ ተደርጓል። ቸልሲ እንግዲህ በአጠቃላይ በመሀል ተከላካይ ቦታ ላይ 3 ወይም ደግሞ 4 ያክል ተጫዋቾች በዝርዝራቸው ውስጥ እንደተካተቱም ነው ሳይመን ጆንሰን መረጃውን ይፋ ያደረገው። ሌላኛው ጋብሪኤል ስሎኒና በውሰት ይወጣል ወይም ደግሞ ይሸጣል። እናም 9 ቁጥር አጥቂም ዴቪድ ዳተር ፎፋና በቋሚነት ይሸጣል ተብሏል። ከዛ ውጭ ግን ሌሎች ተጫዋቾች ይሄ ፉልባክ ላይ የሚጫወተው ካሌብ ዊሌ፣ አማካዩ ኬንድሪክ ፓየዝ፣ 9 ቁጥር አጥቂው ዴቪድ ዋሽንግተን፣ የአካዳሚው 9 ቁጥር ተጫዋች የሆነው ሹማይራ ሁሉም በውሰት ይወጣሉ ተብሎ ይታሰባል። ስለዚህም ከጃኦ ፔድሮ ውጭ ያሉት 9 ቁጥር አጥቂዎች ውስጥም አንዱ በዚህ ክረምት ይሸጣል። በይበልጥ ዴላፔ መውጣት እድሉ በጣም ሰፊ ነው ተብሏል። ስለዚህ ቸልሲዎች ሁለገብ አጥቂ ማስፈረም ይፈልጋሉ። እየተከታተሉት ያለው ተጫዋችም እንግዲህ ሞርጋን ሮጀርስ ነው። ይሄ ተጫዋች በትክክልም የፊት መስመር አጥቂ ባይሆንም ነገር ግን ማጥቃቱን በደንብ የሚያግዝ አይነት ተጫዋች ተደርጎ ይቆጠራል። ትሬቨር ቻሎባ በአሁኑ ጊዜም በሀገር ውስጥ እንግሊዝና በባህር ማዶ ከሚገኙ ክለቦችም ጥያቄዎች እየቀረቡለት ነው የሚገኘው። በክለቡ ትልቅ ግምት የሚሰጠው ሲሆን ቸልሲዎችም እሱን ለመሸጥ ምንም አይነት አጣዳፊ ፍላጎት የላቸውም። በኮንትራቱ ላይ 2 ዓመት የሚቀሩት ሲሆን ተጨማሪ የ1 ዓመት ማራዘሚያ አማራጭም እንዳለው ነው ዘ አትሌቲክ የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። ቸልሲ አንድ ክለብ የ120 ሚሊዮን ፓውንድም የዋጋ ጥያቄያቸውን ለመክፈል ከተስማማ ኤንዞ ፈርናንዴዝን ለመሸጥ ዝግጁ ናቸው ተብሏል። ከዣኦ ፔድሮ በስተቀር ከአጥቂዎቹ አንዱም ይሸጣል ተብሏል። ሊያም ዴላፕ ሊሸጥ ይችላል። ከሚችልባቸው መካከልም ዋነኛው እጩ ነው። ከአንድ በላይ የፕሪሚየር ሊግ ክለቦችም እሱን ለማስፈረም ፍላጎቱ አላቸው። ኒኮላ ጃክሰንም ሌላ ሊሸጥ የሚችል አማራጭ ነው። ነገር ግን ኤንዞ ማሬስካ ከአሁን በኋላም የቸልሲ ዋና አሰልጣኝ ባለመሆኑ ምክንያት በክለብ ውስጥም ሌላ እድል ሊሰጠው ይችላል ተብሎ ይታሰባል። ማርክ ጉዩ በውሰት ወይም በቋሚ ዝውውርም እንደሚለቅ ነው በርካቶች የሚጠብቁት። ተከላካዩ ትሬቨር ቻሎባ ከእንግሊዝ ውስጥም ከሆነ ከውጭም ደግሞ ፈላጊዎች እንዳሉት በስፋት እየተነገረ ይገኛል። በቸልሲ ውስጥ በጣም የተከበረ ተጫዋች ነው። ክለቡም እሱን ለመሸጥ አይቸኩልም። በውሉ ላይም 2 ዓመታት የቀሩት ሲሆን ተጨማሪ 1 ዓመት የማራዘም አማራጭም እንዳለው ነው የሚነገረው። ግብ ጠባቂው ማይክ ፔደርሰን ባለፈው የውድድር ዓመትም በውሰት በስትራስቡርግ ያሳለፈው የመጀመሪያ ምርጫው ሮበርት ሳንቼዝ ጋርም ለመወዳደር እድል ይሰጠዋል ተብሎ እንደሚታሰብ ነው ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እያደረገ እንደሚገኝ መረጃው የጠቆመው። ሪያል ማድሪድንም የተመለከቱ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ከሪያል ማድሪድ ጋር በተያያዘ የሚነሳው አዲሱ ጉዳይ የኒኮ ፓዝ ጉዳይ ነው። የወደፊት ቆይታው በዚህ ሳምንትም የሚለይለት ይሆናል ተብሎ ይታሰባል። ሪያል ማድሪድ እና ኮሞ በመጪው ሐሙስ ይገናኛሉ። ሪያል ማድሪድ የሚፈልገው ተጫዋቹን በ9 ሚሊዮን ዩሮ መልሶ የመግዛት መብት ባለው ሁኔታ መሸጥ የሚፈልገው ሲሆን በአንጻሩ ደግሞ ኮሞ አሁን ያለው ኮንትራቱን ይዞ መቀጠል ነው የሚፈልገው። ውሳኔው በዚህ ሳምንት መጨረሻ ይታወቃል ተብሎ ይታሰባል። ማንቸስተር ዩናይትድ ለኦሪዮል ሹዋሜኒ ከፍተኛ ግምት አላቸው ተብሏል።
ለአማካይ ክፍላቸው ፍጹም ተስማሚ ተጫዋች አድርገው የሚቆጥሩታል። የካሴሜሮ ቦታንም ለመተካት ቹዋሜኒም እንደ ትክክለኛ ምትክ አድርገው ነው የሚመለከቱት ብሏል ፋብሪዚዮ። ነገር ግን ሪያል ማድሪድ የቹዋሜኒን መልቀቅ በሚመለከት ለማንኛውም ንግግር በሩን አልከፈተም። ተጫዋቹ በሪያል ማድሪድ በሚያገኘው ከፍተኛ ደሞዝ ከአሁኑ የማንቸስተር ዩናይትድ እቅድ ጋር አይጣጣምም። በአሁኑ ጊዜ ወደ ዩናይትድ የዝውውሩ ጉዳይ በጣም የተወሳሰበ ሊሆን እንደሚችልም ነው ፋብሪዚዮ ሮማኖ ጨምሮ የተናገረው። ማሪዮ ኮርቴግና በሩበን ማርቲን የቀጥታ ስርጭት ላይ ይናገራል። ሁሉም ነገሮች እንደሚያሳዩት ፍሎሬንቲኖ ፔሬዝ የባየር ሚኒክን ጽናት መፈተናቸው አይቀርም። የኛ ጥያቄም ጠረጴዛቸው ላይ ሲቀመጥ ምን ምላሽ እንደሚሰጡ እናያለን። ስለ ኦሊሴ ጉዳይ የተጠየቁበት ወቅትም ክለቡ የተሰጠው ምላሽ ነበር። በማድሪድ በዚህ ክረምትም የፈረንሳዊው ዝውውር ፈጽሞ የማይቻል እንደሚመስል ይረዳሉ። ነገር ግን ፍሎሬንቲኖ ፔሬዝ ባየርንን መፈተንና ለኦሊሴ ደግሞ በቤርናቢው እንደሚጠብቁትም ማሳወቅ ይፈልጋሉ ተብሏል። ማሪዮ ኮርቴግና ይቀጥልና ሪያል ማድሪድ ለኦሊሴ ከኔይማር የዝውውር ክብረ ወሰን የሚበልጥ ዋጋን ለማቅረብ ዝግጁ ስለመሆኑ በክለብ ውስጥም ለጠየቁት ጥያቄም መልስ ለመስጠትም እንዲሁ ፍቃደኛ ሳይሆኑ ቀርተዋል። ሪያል ማድሪድ ጨረታውን በእንዲህ ያለ ከፍተኛ ዋጋ አይጀምርም። ነገር ግን ባየር ሚኒክ አቋሙን እንደሚያለሰልስና እጅ እንደማይሰጥም ይጠበቃል ተብሎ ነው እንደሚጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። አሮን ራምዚ በኃላፊነት ሊሾም ነው። የቀድሞው የአርሰናል አማካይ የሆነው አሮን ራምዚ በአሰልጣኝነት ሊሾም መሆኑ ተነግሯል። ኦክስፎርድ ዩናይትድ አሮን ራምዚን አዲስ አሰልጣኝ አድርጎ ለመሾም ነው ከስምምነት መድረሱ የተነገረው። ራምዚ ከክለቡ የበላይ አመራሮች ጋር መምከሩ ሲገለጽ ዛሬ በይፋ ይሾማል። ከወራት በፊት ጫማውን የሰቀለው የ35 ዓመቱ ራምሴ ዋና አሰልጣኝ ሆኖ ሲሾም ለመጀመሪያ ጊዜ ይሆናል። ራምሴ በ2024/25 የውድድር ዓመት የልጅነት ክለቡን ካርዲፍ ሲቲ ለ3 ጨዋታዎች በጊዜያዊ አሰልጣኝነትም መርቶ እንደነበር የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ስላደረጋችሁም ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው።